ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። እንኳን ደህና መጣችሁ። ስሜ ዳሪክ ንጉሱ ይባላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ ስል በትህትና ጋብዛለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ለ12ኛ ክፍል ተፈታኞች ያጽናናል ብዬ ያበረታል ብዬ ያሰብኩትን ነው ማለት ነው እና እኔ አይ ወንደር ፈተና ኦልሬዲ ተፈትናችሁ ከሆነ ይቅርታ እኔ አላወቅኩም እሱን ግን አይ ነው ብዙዎቻችሁ በዚህ ፈተና ምክንያት በማትሪክ ማለት ነው የተጨናነቃችሁ እንዳላችሁ በተለይ ደግሞ አብልጣችሁ አንዳንድ ነገር እንድላችሁ የምትፈልጉ እንዳላችሁ በምትጽፉልኝ በኮሜንትም በብዙ ነገር አይቻለሁኝ ኖቲስ አድርጌያለሁኝ እና ዛሬ የመጣሁት ከይቅርታ ጋራ በመጀመሪያ አርፍጄም ከሆነ ካላረፈድኩም ደግሞ እንግዲህ ይህ ቪዲዮ እንደሚረዳ ተስፋ በማድረግ ለእናንተ አንዳንድ ነገር እላለሁ ማለት ነው። በመጀመሪያ ልክ ርዕሱ እንደሚለው አትጨነቁ፣ በእውነት በአንዳች አትጨነቁ የኔ ውድ ወንድሞች እና እህቶች። ሁሉም ነገር የሚሆነው ለመልካም ነው። አንደኛ በእግዚአብሔር የምትታመኑ ውድ ክርስቲያኖች ከሆናችሁ መጀመሪያ አስቀድማችሁ ማሰብ መጨነቅ ያለባችሁ ስለ መንግስቱ ብቻ ነው ማለት ነው እና ከዚህ ምድር ላይ የምናተርፋቸው እያንዳንዱ ነገሮች በእግዚአብሔር ፍቃድና በእግዚአብሔር መባረክ ወይንም በረከት ምክንያት ነው ብለን ስለምናምን ላይክ እያንዳንዱን ነገር ከኛ ኮንትሮል ውጭ የሆኑት ነገሮች ተቆጣጥረን ስለማንችላቸው ከኛ ቁጥጥር ውጭ የሆኑት ነገሮች ላይ በማሰብ በመጨናነቅ የትም ቦታ አንደርስም ማለት ነው እና ጭንቀታችሁ ለመና ነው የሚሆነው፣ ለከንቱ ነው የሚሆነው። ስለዚህ በመጨነቅ ውስጥ የምታተርፉት ነገር እያለ እንዳይጎድልባችሁ ተጠንቀቁ ማለት ነው እና መጨነቅ ነሰሰርሊ ጥሩ አለመጨነቅ ነሰሰርሊ ጥሩ ስሜት እንዲኖራችሁ ማድረግ ብቻ አይደለም። ባለመጨነቅ ውስጥ የምታተርፉት ነገር አለ። ባለመጨነቅ ውስጥ ማስቀመጥ የምትችሉትን ሙሉ ትኩረታችሁንና አቅማችሁን አስቀምጣችሁ ጥሩ ውጤት ማምጣት የምትችሉበት አቅም አለ ባለመጨነቅ ውስጥ ማለት ነው። ስትጨነቁ ግን ይሄ ሁሉ እየቻላችሁ እንዳትችሉ ፓራላይዝ ያደርጋችኋል። ስለዚህ ጭንቀት በጣም መጥፎ ነገር እንዳለው በማስተዋል ላይክ ሊያደርስባችሁ የሚችሉትን መጥፎ ነገሮች በመጨነቃችሁ ብቻ የሚመጣውን ነገር በማሰብ ራሳችሁን አይምራችሁን ትሬን ብታደርጉት ላለመጨነቅ አብዝታችሁ ብትጸልዩ ስል በመጀመሪያ እናገራለሁ። ሲቀጥል ደግሞ ሆነስትሊ ስፒኪንግ 12ኛ ክፍል አሁን ማትሪክ ስንፈተን እንግዲህ የ12ኛ ክፍል ብቻ አይደለም ነው ከ11 ወይ እስከ 12 በፊት እንደዛ ነበረ። አሁን ላይ ምናልባት ከ9 ጀምሮ ሊሆን ይችላል እና የተለያየ ካሪኩለም ስለተቀየረ ኢትዮጵያ እሱን ስለማውቅ ስለነበር ማለት ነው ብቻ የረጅም ጊዜ ጥናት ድምር ነው የ12ኛ ክፍል ውጤት ማለፍ መቻልና መውደቅ ያለው ነገር የሚሆነው ማለት ነው እና እስከዛሬ ድረስ ላይክ ያጠናችሁበትን መንገድ በማስተዋል እስከዛሬ ድረስ ምን ያህል እንደተዘጋጃችሁ በማሰብ የአቅማችሁን በማስቀመጥ ለቀረችው ጊዜ በቃ ለእግዚአብሔር አሳልፋችሁ ሰጥታችሁ ተቀመጡ። ነገር ግን አንዳንድ ጊዜ አንዳንድ ተማሪዎች ሳናጠና ሳንዘጋጅ ምናምን ነገር ጊዜው ሲደርስ መጨነቅ አግባብ ነው ብዬ አላምንም ማለት ነው። ላይክ ካልተጠና ይሄ እዚህ ፖይንት ላይ እስክንደርስ ድረስ ካላሰብ ነው አሁን ፖይንቱ ሲደርስ ወይም ደግሞ ጊዜው ሲደርስ መጨነቁ ጥሩ አይደለም። ግን በዚህ ሰዓት ማድረግ አለባችሁ ብዬ የማስበው ነገር ምንድነው? አትሊስት እስከዛሬ የምታውቁትን ነገር እግዚአብሔር አምላክ እንዲባርክላችሁ መጸለይ። ሲቀጥል ደግሞ ሆነስትሊ ስፒኪንግ የምትችሉትን በሰዓቱ ከዚህ በኋላ ብዙ ጥያቄዎች መስራት ሊሆን ይችላል። አሁን ማጥናት ምናምን ነገር ከጊዜ ጋር እኩል ላይሆን ይችላል። ግን ያለፉትን አመታት ጥያቄዎች እያገኛችሁ በዛ በመስራት አትሊስት አሄድ ያላችሁን ቀናቶች ከዛሬ ጀምሮ እስከ ፈተናው እለት ድረስ ያላችሁን ጊዜያቶች ራሳችሁን ላይክ እንዴት ነው በተለያዩ ትሪኮች ለዛ ፈተና ማዘጋጀት ላይ ሙሉ ለሙሉ ማጥናት መጀመር ምናምን ነገር ፖሲብል ላይሆን ስለሚችል ማለት ነውና ስማርት ዌይ ተጠቅማችሁ በበስ ተማሪዎች ጋራ ማጥናት ነገሮች እንዲያስረዷችሁ መጠየቅ ምናምን ነገር ከዛ አልፎ ግን በእውነት እናንተ ጭራሽ እንዳትጨነቁ በቃ ለቀ የሚሆነው ይሁን። ከዛ ውጪ ደግሞ ላይክ ካልሆነ ከቀረ እንኳን ላይክ ማድሪክ ባታልፉ እንኳን ላይክ ሌላ ላይፍ አለ። ባይዘው በጣም የሚያማምሩ ላይፎች አሉ። ላይክ ነሰሰርሊ ሰው ልጅ ዩኒቨርሲቲ ስለገባ አይደለም የሚያልፍለት ባይዘው ማለት ነውና ሌሎች መንገዶች አሉ። ሌላውን ተውትና አትሊስት አሁን አውቃለሁኝ ላይክ ዲፕሎማ መማር ትችላላችሁ ምናምን ነገር ኮሌጅ ማለት ነው ኢትዮጵያና ኢትስ ኦኬ በቃ አዲስ ህይወት በዛ ውስጥ መጀመር ትችላላችሁ። በሀገራችን ውስጥ ካለው አስተሳሰብ አንፃር ምናምን ነገር don't let that literally get through you like እሱን አሁን እናንተ እስከዛሬ ድረስ ምናልባት በተለያዩ ምክንያቶች በመዘናጋት ሊሆን ይችላል፣ ባለማስተዋል ሊሆን ይችላል። ትምህርት ላይ ጎበዝ መሆን በነበረባችሁ ሰዓት ጎበዝ ተማሪዎች ካልነበራችሁ ተውት። ያለፈው አልፏል። ያለፈው ህይወት እናንተን ዲፋይን አያደርጋችሁም።
ግን ነገን የሚያምረውን ህይወት አስቡ። በፍጹም ተስፋ እንዳትቆርጡ። ገና ለገና ወደኩኝ አለቀልኝ ብላችሁ ማለት ነው። and then like I said ሶሳይቲው የኢትዮጵያው ማህበረሰብ አይ ኖ ከቤተሰብ ጋር ትንሽ ምናምን ሃርድ ታይም ሊመጣ ይችላል ምናምን ነገር ግን ካልሆነ ላይክ አዲሱ ህይወት ወይ ምርጫዎቻችሁ ምን እንደሆነና ከዛ ውስጥ ምን the best ነገር ማውጣት እንደምትችሉ አስቡ። ስማርት ሆኑ ልላችሁ ፈልጌ ነው። እስከዛሬ ድረስ ስህተት ሰርተን ከመጣን ነገን ማሰብ የምንችለው ዛሬ ጤነኛ ጭንቅላት ይዘን ነገ ካሉን ጥሩ ኦፕሽኖች ውስጥ ላይክ ስማርት በሆነ መንገድ መርጠን ስናደርግ ነው እንጂ ላይክ የእስከዛሬው ጎበዝ አለመሆኔ በትክክለኛ መንገድ አለመምጣቴ ሊትራሊ ነገ የሚያምረውን ህይወቴ ሊነጥቀኝ አይገባም። አስሎን ጋር ዛሬ እኔ መለወጥ እንዳለብኝ ካመንኩ ማለት ነው። እና ዛሬ እናንተ ምንድነው እያሰባችሁ ያላችሁት? ስለዚህ አንዳንድ ጎበዝ ተማሪዎች አላችሁ ላይክ ያጠናችሁ ጎበዝ ሆናችሁ ምናምን ነገር ስቲል የምትጨነቁ እናንተ ያቅማችሁን አድርጋችኋል። ጸልዩ። ከዛ በኋላ ላይሆንም ይችላል። ካልሆነ ኢዝ ኦኬ እግዚአብሔር ያዘጋጅላችሁ ሌላ መንገድ ስላለ ነው። ከሆነም ደግሞ እሰየው እግዚአብሔር ይመስገን። አት ሴም ታይም ጎበዝ ተማሪ ያልሆነን አለን፣ ላይክ በትክክለኛ መንገድ ያልመጣን አለን። ዛሬን ግን ህይወት መቀየር እንዳለበት ካመንን የተስተካከለ ፓዝ እንዳልነበረ ካመንን ነገር ማስተካከል ካለብን ነሰሰሪ ይሄንን ማለፍ አይጠበቅባችሁ። ካለፋችሁ እግዚአብሔር ይመስገን፣ እግዚአብሔር ምራችኋል። ያንን ህይወት ከፈለጋችሁ አልፋችሁ ዩኒቨርሲቲውን ህይወት ከፈለጋችሁ ማለት ነው። ካልሆነም ግን ለራሳችሁ ጊዜ ስጡ። ክረምት እየመጣ ነው። ራሳችሁን የምታዳምጡበት ጊዜ ይሁን ኢቭን ውጤት ባይመጣ ማለት ነው። ላይክ ምንድነው the best thing ማውጣት የምችለው የኔ ተሰጡ የኔ መክሊት ምን ላይ ነው ያለው? ነሰሰሪ ትምህርት ቤት እስቲ እናትና አባቶቻችን ላይክ ስንቶቻቸው ናቸው ተምረው ያኖሩን ያሉን እኛን ተረዳችሁ አይደል? ስኬታማ ህይወት ግን ያላቸው ማለት ነው። እኔ አሁን የኔ ቤተሰብ መጥቀስ እችላለሁ። yes እንደውም እናቴ ተምራለች፣ በተማረችበት ግን አይደለም የምትሰራው። አባቴ እንደውም ሙያ አለው ላይክ መካኒክ ነው ምናምን ነገርና በጣም የድሎት ህይወት ሰጥተው ያሳደጉን ልጆቻቸውን ተረዳችሁኝ። ሶ ላይክ መክሊታችሁ ምንድነው ነው? አሁን እኔ የአባቴ ላይክ የሆነ በመካኒክነት ውስጥ ያለው ዝና ምናምን ነገር በቃ የሱ ተሰጥኦ ነው፣ የሱ ጉበዝ ነው፣ ዛሬ ባለሙያ ነው ነው ላይክ እንደዚህ አይነት ነገር ላይ ሌሎች አለ መስራት የምትችሉበት ነገር እና ነሰሰሪ ትምህርት ቤት ስለሄዳችሁ አይደለምና ዛሬ የሚመጣ ውጤት ገና ለገና ላይክ ሰው ምን ይለኛል በማለት ወይኔ ምናምን ነገር በማለት አይምራችሁ ውስጥ ሊትራሊ መጥፎ ነገር እንዲፈጠር አታድርጉ ልላችሁ ፈልጌ ነው። እና ያለውን ነገር እንድታዩ ውጪ አይናችሁ እንዲከፈት ለማድረግ ነው ዛሬ የመጣሁት ማለት ነው ከማጽናናት ቀጥሎ። ሶ እግዚአብሔር ያዘጋጀል ነገር ምን እንደሆነ ሀቢቶቻችንን እንመልከት። እስከዛሬ ድረስ ምን አይነት የህይወት ላይፍ ስታይል ነው ያለኝ? ላይክ መንገዴ ልክ ነው ወይ? ጥሩ ብሎ ነው ወይ ያለኝ? ጥሩ መንፈሳዊ ህይወት ነው ወይ ያለኝ? ምንድነው ህይወት ነው? ሶ ላይክ እግዚአብሔር ምናልባት የሆነ ነገር ሲከለከለ ራሳችንን እንድናዳምጥ ራሳችንን መልሰን እንድናይ ይቅርታ ራሳችንን መልሰን እንድናይ በተለያየ መንገድ እሱ ሊጎበየን ሊሆን ይችላል ማለት ነው። ግን ደግሞ ይሄ ነገር ተፈጥሮ ተሳክቶ ደግሞ ገብተን ነገር ልንጠፋም ሊሆን ይችላል። ሶ የሚሆነው ለእናንተ መልካምነት እንደሆነና የማይሆነው ለእናንተ ለመልካምነት ሲሆን እንደሆነ እመኑ ልላችሁ ፈልጌ ነው። እና አሁን ላይ necessary it's not about matrix አሁን ላይ it's about you like ማን ነኝ? ምን አይነት ሰው ነው መሆን ያለብኝ? እግዚአብሔር ምን አይነት ሰው እንደሆነ ነው የሚፈልገው so like ወደዛ መንገድ ለመጓዝ ምን ማድረግ አለብኝ? መክሊቶቼ ምንድናቸው? ምንድነው የምወደው? ምን ላይ ፓሽኔት ነኝ? ምን ላይ አቅም አለኝ? ጥበብ አለኝ? by the way ዳይሬክት ጎበዝ የሆነችበት ነገር ሌላ ሰው ጎበዝ አይደለም። ሌላ ሰው ጎበዝ የሆነበት ነገር እኔ ጎበዝ አይደለሁም። ሶ ያንን ነገር እኔ ካልሰራው ማለት አልችልም like አሁን ለምሳሌ let's say አሁን ለምሳሌ ለምረጥ አሁን ለምሳሌ እኔ ሜዲካል ስኩል ምናምን ነገር መሄድ አልፈልግም። ያለውን ላይፍ ስታይል ስለማልወደው ምናምን ነገር ማለት ነው። ሌሎች ዶክተሮች ነርሶች ምናምን ነገር አይቺ በእነሱ ህይወት ልቀና አልችልም እኔ ውስጥ የለማ እኔ ውስጥ ባለ ነገር ነው ጎበዝ መሆን የምችለው። ሶ እኔ የምፈልገውን ነገር እማራለሁ ማለት ነው። እኔ የምፈልገውን ስራ እሰራለሁ ማለት ነው። እና ሌሎች ተማሪዎች ስላለፉ ማለፍ የለባችሁ። ሌሎች ተማሪዎች ስለወደቁ መውደቅም የለባችሁ። ተረዳችሁኝ? እናንተ የምታልፉት ካለፋችሁ በኋላ ያላችሁ አላማ ጋር ስለሚገናኝ ነው ወይ? ዝም ብሎ ስለተመረቀ ምናምን ነገር የሆነ ሰው ነው ማለት አይደለም። ባይደው አይኖ መማር ያስከብራል ምናምን የሚባል ነገር አለ። ግን ትምህርት ኮሌጅ መግባት አይደለም necessary። ተረዳችሁኝ? መማር ከፈለጋችሁ ምናምን ነገር
አለ መንገድ በጣም ብዙ like if you know what you want እና ያንን ለማሳካት በስነ ስርዓት ማድረግ ያለባችሁ ነገር የምታደርጉ ከሆነ በዛው the best ሁሉ የተማረ ሰው የሚቀናበት ሰው መሆን ትችላላችሁ። ተረዳችሁ? ዛሬ ቁጭ ብላችሁ ራሳችሁን ዲስከቨር የምታደርጉበት ክረምት ይሆናችሁ። ይሄ አሁን የሚመጣው ክረምት ማለት ነው። እና በዚህ ውስጥ ብታልፉም ባታልፉም ካለፋችሁም በኋላ ዩኒቨርሲቲ ብትገቡ ማድረግ ያለባችሁን ነገር ለማወቅ በምን መንገድ ራሳችሁን ጎበዝ አድርጋችሁ ምን አይነት የዩኒቨርሲቲ ላይፍ ኤክስፒሪየንስ እንዲኖራችሁ እንደምትፈልጉ ራሳችሁን ገምግማችሁ ራሳችሁን የምታዘጋጁበት ክረምት ይሁን። ብትወርቁም ደግሞ ከወደቃችሁ በኋላ ራሳችሁን ገምግማችሁ የምትወዱት ነገር ምን እንደሆነ አውቃችሁ እዛ ላይ ታይማችሁን ስፔንድ የምታደርጉበት ጊዜ ይሁን። ውሳኔያችሁን የምታስተካክሉበት ከፈጣሪያችሁ ጋር በጣም የምትቀራረቡበትና እርሱ የሰጣችሁን ጸጋ ፊገር አውጥ የምታደርጉበት ይሁን። ዛሬ ልላችሁ የመጣሁት ነገር ከቶ ለምድራዊ ነገር አትጨነቁ። ሊትራሊ አትጨነቁ። ሁሉንም ነገር ትታችሁ እንደምታልፉ እወቁ። and ሁሉም ነገር ደግሞ እግዚአብሔር ስለፈቀደ እንደሚሆንም እወቁ። እናንተ ጎበዝ ስለሆናችሁ ሰነፍ ስለሆናችሁ አይደለም የሚሆነው የማይሆነውም ማለት ነው። ጎበዝ ተማሪ ሆኖ የሚወድቅ አለ። እኔ ብዙ ታሪክ ሰምቼ አውቃለሁ። ሰነፍ ሆኖ የሚያልፍ አለ። ብዙ ታሪክ እናውቃለን። ሰነፍም ሆኖ ይወድቃል በቃ። ጎበዝም ሆኖ ደግሞ ያልፋል በቃ። እንደሚሆነው እግዚአብሔር የሚፈቅደው ነው የሚሆነው። በህይወታችሁ እግዚአብሔርን የምታምኑ ከሆነ ከልባችሁ ፕራክቲካል በሆነ መንገድ እግዚአብሔር ላይ እምነት ካላችሁ የሚሆነው ነገር በሙሉ ለበጎ እንደሆነ ትረዳላችሁ። እና በዛ ውስጥ ትክክለኛውን በጎ መንገድ ለመፈለግ ሞክሩ ማለት ነውና የዛሬው መልእክቴ ይህ ነው። ከቶ አትጨነቁ። በፍጹም በልባችሁ መጥፎ ነገር እንዳያልፍ። ይሄ አይነው ሰው እንደዚህ አይነት ነገር ውስጥ ራስ ማጥፋት ሱስ ውስጥ መግባት ተስፋ መቁረጥ በጣም ብዙ ነገር አለ በዚህ ምክንያት ተያይዞ የሚመጣ እንዳትሸወዱ። ሰይጣንን ነው እንዲያሸንፍ ይፈቀዳችሁ ያላችሁት። ሊትራሊ ሞኝነት ነው ይህ አይደለም የህይወት መጨረሻ። ይህ አይደለም የዓለም መጨረሻ። ይህ አይደለም የስኬት መጨረሻ። ጭራሽ አይደለም። ልጆችንን መጀመሪያችን ነው። ይሄ ገና ነው በጣም። ኮሌጅ ስለገባ ስኬታማ ማለት አይደለም። ኮሌጅም ስለጨረሰ ስኬታማ ማለት አይደለም። በኮሌጅ ላይፍ ስታይላችን ውስጥ ያሳደግነው ማንነት ምን አይነት ትውልድ ነው እንድንተካም ይረዳል። ነገ ትክክለኛ ሰው ማንሆን ከሆነ አይጠቅምም። ሊትራሊ አይጠቅምም። የምንጠፋ ከሆነ እዛ ገብተን አይጠቅምም። ባልገባው የሚያሰኘን ሊሆን ይችላልና እግዚአብሔር ከምን ፕሮቴክት እያደረገኝ ነው ብላችሁ ራሱ አስቡ ማለት ነው። እና ሲከታችሁም ደግሞ ምን አይነት ነገር ውስጥ እግዚአብሔር እየከተተኝ ነው፣ ነገ መሆኑን ሰው እንዳላበላሽ ኃላፊነቴን እንዴት ለመወጣት እችላለሁ። ራሳችሁን ጠብቁ። በሚሆነውም በማይሆነውም ውስጥ ራሳችሁን ማየት መመልከት አለባችሁ። ራሳችሁን መጠበቅ አለባችሁ። ራሳችሁን ከእግዚአብሔር ጋር በጣም ማቆራኘት አለባችሁ። ማጣበቅ አለባችሁ። እግዚአብሔር ለእናንተ የሰጠውን መክሊትና ጸጋ በጸሎት ፊገር አውት ማድረግ አለባችሁ። የሚያስደስታችሁን ነገር ፈልጉ። ራሳችሁን ዲስከቨር አድርጉ እና ከቶ አትጨነቁ ልላችሁ እወዳለሁ። በርቱልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። መልካሙን ነገር ሁሉ ያድርግላችሁ። እኔ በህይወት ኢንጀነራል ስለ ትምህርት ብቻ አይደለም በሁሉም ህይወቶቻችን ውስጥ ሞክረን የሚሆኑና የማይሆኑ ነገሮች በሙሉ ጀንዌሊ መልካም ናቸው ብዬ ስለማምን ስለሚሆነውም ስለማይሆነውም ስለምታልፉትም ስለማታልፉትም እግዚአብሔር ይመስገን እና እግዚአብሔር መልካሙን ያድርግላችሁ። መልካሙ በመውደቅም በማለፍ ውስጥም ስለሆነ ማለት ነውና እንድታልፉ ምናምን ብዬ አልመርቃችሁም። እግዚአብሔር የፈቀደውን ያድርግላችሁ። የሚገባችሁን ይስጣችሁ። አልፋችሁ እማትጠፉ ያድርጋችሁ። ወድቃችሁም ደግሞ የምታንሰራሩ ያድርጋችሁ። ይኖራሚን ወድቃችሁም ህይወታችሁ የሚበላሽ አያድርጋችሁ። አልፋችሁም ህይወታችሁ የሚበላሽ አያድርጋችሁ። ትልቅ ቦታ የሚያደርሳችሁ ያድርጋችሁ እና በሁለቱም መንገድ እናንተን እንዴት ነው in your best interest work out የሚያደርግ ላይፍ ስታይል እግዚአብሔር ይስጣችሁ። ይሄ ነው እኔ ልል የምችለው። ሁለቱም መልካም ነው ብዬ ስለማምን ምንም ክፋት አይታየኝም በሁለቱ መንገድ። በርቱልኝ። ዛሬ ማድረግ የምትችሉትን ነገር አድርጉ። ኃላፊነታችሁን ተወጡ። አስሎንጋስ እየተማራችሁ ከሆነ ከመውደቃችሁም በፊት ከማለፋችሁም በፊት ማድረግ ያለባችሁ ሁላችሁም ተመሳሳይ ነገር ማጥናት ነው። አጥኑ፣ ስሩ። ከዛ ውጭ ያለውን ነገር እግዚአብሔር ያውቃል። የእናንተ ነገር ማጥናት ነው። የእናንተ ነገር ያላችሁን ጊዜ በአግባቡ መጠቀም ነው። በቃ ካላስ ትላላችሁና ዛሬ የመጣሁት ይህንን ለመናገር ነው። አይ ሆፕ ይሄ እንደጠቀማችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። በጣም ነው የምወዳችሁ ማከብራችሁ። ሰላም እግዚአብሔር አይለየን።
ቸር ህይወት ይስጣችሁ። ያ ሰላም ሁኑልኝ።